እባካችሁን ተረጋጉ። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ ላችሁ እሺ በሉኝ። የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እባክሽ ተረጋጊ እባክሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ እንግዲህ ኑሃሚን ድራማ ይዤላችሁ መጥቻለሁ። ክፍል 83 እና እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። እነሆ ዛሬ እንግዲህ ለየት ያለ ነገር እንግዲህ ቤቱን ሙሉ ቤተሰቡ ሙሉ ሲያምሰው የነበረው ማለት ነው የዳግም አባት ሞት እንግዲህ ዛሬ የመጨረሻውን ካርድ እንግዲህ ተስቦ ነበረ። እሱም የሳበችው ማናት እንግዲህ አምራን ናት ማለት ነው። አምራን ስባ እንግዲህ ለዳግም ማለት ነው ቪዲዮውን ሰጥተዋለች። ሰንበቱን የገደለው ወይም አባትን የገደለው አቶ ሌኩን ነው ተብሎ ማለት ነው ወሬ ወይም ከዚህ በፊትም ቤተሰቦችን አትበናቸው አቶ ሌኩን ራሳቸው በአንደበታቸው ማንንም ሰው አትመን እኔን ጨምሮ ሲሉ ለዳግም እንደነገሩት እናስታውሳለን። እንግዲህ የመጨረሻው እንትን ማለት ነው ዛሬ ተስቧን ካርዱ ማለት ነው። እንግዲህ የመጀመሪያው እንግዲህ የዳግም አባት ማን እንደሆነ ግራ የሚገባ ነበረ። እሱም እንግዲህ ወይዘሮ ዝናሽ ምርመራ አድርጋ ነበረ። የሰንበቱ ሬሳ ወይም ቀብር የተቀበረበት ፖሊሶቹ መርምረው የናሙና ወይም ምርመራ አድርገው ነበረ። ናሙናው እንግዲህ የተሰጠው የዳግም አባት ዳግምና የእሱ ሰውዬ አንድ ስላልነበረ ነው ማለት ነው። ስለዚህ ልጁ የሰንበቱ ሳይሆን የሌኩን ይሆናል የሚባል ወሬ ነበረ ማለት ነው። እሱም እንግዲህ የሌኩንና የዳግምን ናሙና ተሰጥቶ ነበር ማለት ነው። በተመሳሳይ ጊዜ አቶ ሌኩንም የዳግም አባት መሆን አልቻሉም ማለት ነው። ስለዚህ ከዚህኛ ከሁለታችን ውጭ ከሌላ ሰው ጋር ተኝተሻል ወይስ እንደው ገጠመ የምታስታውሽው ነገር አለ ወይ ብሎ ለአቶ ሌኩንም ወይዘሮ ዝናሽን በማፋጠጥ ሲጠይቃት ማለት ነው። እሱም እንግዲህ ምንም ነገር ማድረግ እንደማችልና ምንም ነገር የምታስታውሰው እንደሌለ ነገር ግን አንድ የእብድ ሀሳብነት እየመጣ በጭንቅላቷ እየረበሻት እንደሆነ ትነግረዋለች ማለት ነው። እሱም እንግዲህ አቶ ሌኩን ታልነገርሽ ብሎ ቅጩን እንነጋገር ይላታል ማለት ነው። ወይዘሮ ዝናሽም እንግዲህ በመቀጠል እኔ ሰንበቱ አልሞተም ብዬ ነው እማምነው ትላለች ማለት ነው። በእጅ ወስጄ የቀበርኩትን ሰውዬ እንዴት ነው አልሞተም ብለሽ የምትከራከሪ ሲል እንግዲህ አቶ ሌኩን ይነግራታል ማለት ነው። እውነትም አንቺ አብደሻን ብሎ እንግዲህ አቶ ሌኩን ይሄዳል ማለት ነው። አምራን እንግዲህ ደውላለት ነበር ለዳግም ማለት ነው። ስለዚህ ካፍቴሪያ ላይ ነበረ። ዛሬ እንኳ የምሰጠው መረጃ ምንም አስፈላጊና አጓጊ ቢሆንም ገንዘብ አልቀበልህም ስትል ቃል ትገባለት እና ጊዜን ግን በነፃ የምታባክኙ ከሆነ እስከ ዛሬ ቁጭቴን ሁሉ ነው የምወጣብሽ በማለት እሱ መልስ እየሰጣታል ማለት ነው። ይህም መልስ ከሰጣትም በኋላ ማለት ነው ችግር የለውም አንድ ኒሞር ይሰጥሃለሁ፣ እሱም በራስ ስልክ ታየዋለህ። ስለዚህ ከኔ አንደበት መጠበቅ የለበትም ራስህ አይነህ ነው የሚፈርደው ትለዋለች ማለት ነው። እሱም እሺ በማለት አንድ መጠጥ ወይም አንድ ሲንግል አዞ ሲንግሉን እየጠጣ ማለት ነው ወይም አብረው እየተጎነጩ ያለ ቪዲዮን ሲከፍተው ማየት ያቃተው እንግዲህ በጣም አቶ ሌኩን አባቱን ተኩሰው ሲገሉና ሲቀብሩ ሳይቀር የሚያሳይ ቪዲዮ ነው ማለት ነው። ዳግም ይሄን አላምንም እያለ እንግዲህ ከራሱ ጋር ጦርነት ገጥሟል ማለት ነው። ምክንያቱም አቶ ሌኩን ይሄን የሚያደርጉ ሰዎች አይደሉም፣ እንደውም እናቴ ብታደርግ ነው ብዬ የምቀለው ይላል ማለት ነው። እንግዲህ ወደ ቤትም ሲመጣ እንግዲህ ወይዘሮ ዝናሽ እንግዲህ በጣም ተጨንቃ ስለነበረ ስለንትኑ ካወራም በኋላ ዳግምም እኮ ተዝተ ቤት ወጣ ትለዋለች ማለት ነው። ለምን ለቀቅሽው ሲላትም ምን ላድርግ ምንም እዚህም ሆኖ እኮ ከአባቱ ገዳይ ጋር የሚኖር
ቢሄድ ይሻላል ብዬ ነው ብላ ትመሰክራለች ማለት ነው። ዳግም ግን ቪዲዮን ካየ በኋላ እሳት ለብሶ እሳት ጎርሶ ወደ ሌኩን ቤት ይመጣል ማለት ነው። እናቱንም አንቺ ጨካኝ፣ ምን አይነት ጨካኝ ነሽ? እንደው ምንም ያክል ርህራሄነት እንዴት ትንሽ እንኳ ውስጥሽ የለም? እኔ በሀዘንና በጭንቀት ጨበጠ ኩርምት ስል የነበርኩት እዚህ ፊትሽ ነበረ። እንዴት ቢያንስ እንኳ እውነቱ መናገር አልቃተሽ ይላታል ማለት ነው። እሷም እንግዲህ ፈጽሞ እኔ ምንም የዋሸሁ ነገር በማለት እንትን ስትለውም አምራን የሰጠችውን ኒሞሪ ከፍቶ ፊት ለፊቷ አቶ ሌኩን አባቱን ሲገለው የሚያሳየውን ቀጥታ በቀጥታ ያሳያታል ማለት ነው። ይሄ ቪዲዮ በደንብ ፊቱን ስለማያሳይ አባትህ አይደለም። አንድ ቀን በድንገት አቶ ሌኩን በድንገት ሲያበሩ በመኪና አደጋ አንድ ሰው ገሎ ጭር ያለበት ስለነበረ ደወለልኝና ቀበር ነው። ስለዚህ አባትህን የገደለው ሌኩን አይደለም አላቅም በማለት ትመልስለታለች ማለት ነው። ኑሐሚንና ዳግም ደግሞ ተገናኝተው ዳግም ሄደ እኮ ከቤት እኔ ነኝ ለዚህ ሁሉ ጥፋተኛ እያለ ራሱን እየወቀሰ ነበረ። እሷም እንግዲህ እኔ እኮ ወንድማማቾች ቤት እንትን ብዬ ገብቼ አላባረርም ወይም ነገሩን አላጋነንም በማለት አሳቢያ እንጂ እኔ እኮ በግዴታ ሲስመኝ ወድጄ ወይም ፈቅጄ እንዳይመስል በማለት እንትን ትለዋለች ማለት ነው። እሱማ የኔንም ክብር ጭምር ነው የነካኝ። ነገር ግን ወንድሜን በዚህ አይነት መልኩ መናገር ልክ አይደለም ወይም እጅን እንኳ አስቼበታለሁ በማለት እንትን ይላታል ማለት ነው። እንግዲህ ተዛ ተቤት ወደ ፖሊስ ሄጄ እናገራለሁ ብሎ ወይዘሮ ዝናሽ ጋር ሲጨርስ ወደ ፖሊስ ሲሄድ እንግዲህ ከኑሐሚን ጋር ተለያይቶ ኑሐሚን በር ላይ ያገኘዋል ማለት ነው። እግሩ ስር ወርቆ ፈጽሞ እናቴ እንደዛ አታደርግም፣ እናትህ ታላደረገችው አባትህ ነው ያደረገው ሲልም እነሱ አላደረጉም፣ በፈጠረ ከአባቴን ለፖሊስ አሳልፈህ አትስተው እያለ እግሩ ስር ተንበርክኮ እየለመነው እያለ ማለት ነው። እሱም እንግዲህ ኖ አይሆንም እያለ ነው ማለት ነው። እሱም እናገራለሁ ይህ እንግዲህ የፖሊሶቹ ዕጣ ነው የሚሆነው እያለ እንግዲህ ኤርሚ ደግሞ ለኤቢ ማለት ነው ዶክተሮቹን ተናግሮ ለህይወቷ አስጊ ከሆነ ልጁ መውጣት አለበት በማለት በድፍረት ይናገራል ማለት ነው። እሷ ግን እኔ ሞታታለሁ እንጂ ልጄ በፍጹም ከሆዴ ውስጥ አይወጣም እያለች ትናገራለች። እሱ ግን ፈጽሞ ከልጁ አንቺ ነሽ የምትበልጭብኝ በማለት እንግዲህ እሷን አስበልጧን። ኤርሚ አሁኑ እያስመሰለ ነው ወይስ እያስመሰለ አይደለም በማለት ግራ የሚያጋባን ስሜት ላይ ነው ህዝቡ ያለው ወይም አድራጊው ማለት ነው። ምክንያቱም አንዳንዴ ከአምራን ተምሮ ሊሆን ይችላል በማለትም አምራን ዛሬ ጎዳና ላይ በፌስታል እንጀራና ቡሌ ከመብላት ውጭ ያቺ ሞልቃቃና የሀብታም ልጅ የምትመስለውና ደግሞ መኪናዎቿን የምትቀያየረው ውድ ሆቴል ውስጥ ገብታ የምትመገብ ዛሬ ግን በቡሌ ፌስታል እየበላች እየተመገበች ነው። በእርግጥም በሷ ሁኔታ ያልተማረ ሰው ማንም አለ ብዬ አላምንም። በሰው ላብና በውሸትና በማጭበርበር የሚመጣ ዝናም ሆነ ሀብትም ቆይቶ ሜዳ ላይ እንደሚጥልም የተገነዘበው ይመስላል ኤርሚያስ። ይህንን የሚያየው እውነቱን እሷ ግን ሊያግዘኝ ይመጣን ብላ ነበር ኤቢ የደወለችው። ነገር ግን ያሰበችው ፈጽሞ አልሆነም ማለት ነው። ስለዚህ ከሐኪም ቤት አናግሮ እንግዲህ እሷን ማሳመነው ልጁ በመድኃኒትም ሆን ወጥቶ እሷ መዳን አለበት። ስለዚህ የእሷ ተመሳሳይ ደግሞ እንትን ደም ወይም ስላልተገኘ እኔ አንድ ሰው አውቃለሁ ብሏን ማለት ነው። ያቺ ሴት ደግሞ እንግዲህ አምራን ናት ማለት ነው። ስለዚህ አምራን እሺ ብላ ለእሷ ትሰጣለች ወይስ አትሰጥም፣ በስንት ብር ስትከራከሯቸዋለች የሚለው ወደፊት ይዤላችሁ እመጣለሁ ማለት ነው። እንግዲህ ወይዘሮ ዝናሽና ሌኩን ማለት ነው ወደ ፖሊስ ጣቢያ እየተወሰዱ እያለ ቪዲዮውን አምራን ቀጥታ ቀይ ካርዱ ስለተሳበ ስለሰጠቻቸው ማለት ነው እየሄዱ እያለ ነበረ ማለት ነው። ስለዚህ እሱ ማለት ነው ወይም አባትዬና እህቱና ወንድሙ ውሸት ነው፣ አባቴና እናቴ ነፍሰ ገዳይ አይደሉም እያሉ እየተከራከሩ እያሉ ማለት ነው። ነገር ግን አቶ ሰንበቱ ማለት ነው ድንገት ከኋላቸው አቶ ሌኩንና አቶ ወይዘሮ ዝናሽ እጃቸውን በፖሊስ ታይዘው ወደ ፖሊስ ጣቢያ ሲሄዱ ድንገት በር ላይ ወይም ፊት ለፊት ላይ መንገድ ላይ ኮፍያውን ከጭንቅላቱ ላይ ገለጥ በማድረግ ፊት ለፊታቸው ላይ ቆሟን። ያዩትን ሁሉም ማመን አቅቷቸው ዳግም ሳይቀር አባቱን ሲፈልግ የነበረው ዛሬ ግን በአካል አግኝቶታል። ባጭሩ አቶ ሌኩን ሰንበቱን አልገደሉትም ማለት ነው። ዛሬ ይዤላችሁ የመጣሁት ይህን ይመስላል።